ሰላም ጤና ይስጥልኝ ውድ የኢንፎቴመንት ሁለት የዩቲዩብ ቻናል ቤተሰቦች፣ ዛሬም በሌላ መረጃዎች ተመልሼ መጥቻለሁ። ዛሬ ከምንመለከታቸው መረጃዎች መካከል በቻይና የምትገኘውን የናዝራዊት አበራን ጉዳይ የተመለከተ አንድ ወሬ ይዤላችኋለሁ። ህፃን ሀበን ካሱ የምንመለከተው ይኖራል። ህፃን ሀበን ካሱ ማን ነው? ምን ተፈጠረ? የሚለው እንመለከታለን። ታዋቂዋ ኢትዮጵያዊ ቲክቶከር ዩቲናስ አሸንፋለች። ስለሱም ጉዳይ የምናወራው ይኖረናል። የዳሽን ባንክ ለቴሌብር ተበዳሪዎች አዲስ የምስራች ያለው ነገርም አለ። እሱ ምንድን ነው የሚለውን ከሀገር ውስጥ የምንመለከታቸው መረጃዎች ይሆናሉ። ወደ ባህር ማዶ ወጣ ስንል የአሜሪካው ፕሬዚዳንት ዶናልድ ትራምፕ መንግስት እንግዲህ በስደተኝነት ወደ ሀገራቸው ለሚመለሱ ያቀረበው አንድ ነገር አለ። ይሄ ምንድን ነው የሚለውን እንመለከታለን። እንግዲህ ወደ ፊልሙ ዓለም ስንሄድ ደግሞ ክርስቲያኖ ሮናልዶን እናገኛለን። ታዋቂው የእግር ኳስ ተጫዋች ክርስቲያኖ ሮናልዶን በተመለከተ አንድ የምናገራችሁ መረጃ ይኖራል። ከዚህም በተጨማሪ ከማርቨል ፊልሞች ጋር በተያያዘ ደግሞ የምናገራችሁ ሌላም አንድ መረጃ ይኖራል። አብራችሁኝ እስከ መጨረሻው ድረስ ከቆያችሁ እነዚህን ሁሉ ነገሮች አብረን የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም የደወል ምልክት ከነካችሁ ደግሞ አዳዲስ የሆኑ ቪዲዮዎች ሲለቀቁ እንዲደርሷችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ ያስኩላችሁ መረጃ እንተላለፋለን። እንግዲህ በመጀመሪያ ደረጃ መናገር የምፈልገው ነገር አለ። ራሴን ጨምሮ አንድን መረጃ ብዙሃኑ የሚያየው ሚዲያ ፕላትፎርም ላይ ከመለጠፋችን በፊት ምን ያህል ደጋግመን ማጣራትና ማሰብ እንዳለብን የሚያሳይ አንድ ነገር ተመልክቻለሁ። ይህም ያልኩበት ዋነኛ ምክንያት አብዛኞቻችን ዩቲዩበሮች እና ቲክቶከር በሚባል ደረጃ ተቀባብለን ያወራ ነው። በተለይ በአሁን ሰዓት በቻይና ሀገር እስር ላይ ስለምትገኘው ናዝራዊት አበራ የተመለከተ ጉዳይ ነበር። እንደምታውቁት ይህንን የተመለከተው ጉዳይ ሰሞኑን በተለያዩ አይነት ሚዲያዎች ላይ በጣም ከፍተኛ ሽፋን አግኝቶ እንደነበረ ይታወቃል። ሆኖም ግን ይህን በተመለከተ ሁላችንም ልናጣራው ይገባን የነበረ ጉዳይ ነበር። ይሄ ተረስቶ ሁላችንም ማለት አብዛኞቹ ቲክቶከሮች እና ዩቲዩበሮች በሚባል ደረጃ እንግዲህ ሚዲያ ላይ የተለቀቁ ነገሮች አሉ። በተለይ ደግሞ በቻይና በእስር ላይ ከምትገኘው ከናዝራዊት አበራ ጋር በተያያዘ ማለት ነው። እንግዲህ ይሄ መረጃ እውነትነትም ያለው በከፊል አለ። ከዚህም በተጨማሪ ደግሞ በጣም ብዙ ደግሞ ሌሎች እውነትነት የሌላቸው ወይም ደግሞ ከዚህ ጋር የተያዙ ከእውነት የራቁ መረጃዎችም አብረው ተሰራጭተዋል። እንግዲህ ይህን በተመለከተ ትልቅ የተረዳሁት ነገር ቢኖር አንድን መረጃ መጀመሪያ ከማሰራጨት በፊት የመጀመሪያው ትልቁ ነገር የባለቤት ፍቃድ ያስፈልጋል። ሌላው ነገር ደግሞ መረጃው ምን ያክል ትክክለኛና ተአማኒ ነው የሚለውን ደጋግሞ ማጣራትን በጣም አስፈላጊ መሆኑ እንግዲህ ነው የተመለከትኩት። ይህንን እንድል ያደረገኝ ሰሞኑን እንግዲህ እንደምታውቁት በእሁድ በምሽት በሚተላለፈው በኢቢኤስ በሚተላለፈው የሰይፉ ሾው ፕሮግራም ላይ የናዝራዊት አበራ እህት ቀርባ ነበር። እንግዲህ ከምትገኝበት ወይም ከምትኖርበት ከሀገር አሜሪካ በዙም አማካኝነት ከሰይፉ ሾው ጋር እንግዲህ ቃለ ምልልስ ነበራት። በዚህ ወቅት እንግዲህ የተናገረቻቸው ነገሮች ናቸው ይህንን እንድል ያደረጉኝ። ምክንያቱም እሷ ከተናገረቻቸው ነገሮች መካከል የተወሰኑትን አሳያችኋለሁ። ሆኖም ግን የተናገረችው ትልቁና ደጋግማ በልመና መልክ ያቀረበችው ነገር ቢኖር ማንኛውም ሚዲያ ላይ የሚሰራ በተለይ ደግሞ በዚህ ሰዓት የማህበራዊ ሚዲያ ፕላትፎርም ተጠቃሚ ቁጥር የበዛ እንደመሆኑ መጠንና የተለያዩ መረጃዎች በቀላሉ የሚተላለፉባቸው መንገዶች እንደመሆናቸው መጠን የትኛውንም አይነት መረጃ ከማስተላለፋችን በፊት መጀመሪያ መረጃው ምን ያህል እውነተኛ እንደሆነ፣ ሁለተኛ ነገር ደግሞ ይሄ መረጃ ፊት ለፊት ላይ ቢጋራ ማንን ይጎዳል፣ ማንንስ ይጠቅማል የሚለው ነገር መታወቅ እንዳለበት፣ ሌላው ነገር ደግሞ የባለቤቶችን ፍቃድ የሚያስፈልግ መሆኑን ነው እንግዲህ የጠቀሰችው። ከዚህ ጋር በተያያዘ እንግዲህ ላለፉት 7 ዓመታት ያክል በእስር ላይ የምትገኘውን እህቷን ናዝራዊት አበራን የተመለከተ ሰፊ መረጃ አጋርታለች፣ በዚህ በሰይፉ ሾው ላይ ማለት ነው። እንግዲህ ባጋራችሁ መረጃ አንዳንዳቸው የተናገረቻቸው ነገሮች አንዳንዶቹ ሚዲያ ላይ ከተጋሩት መካከል ከእውነት የራቁ እንደነበሩም ነው ያስረዳችው። በተለይ ደግሞ እዛ ላይ ከተናገረቻቸው ነገሮች መካከል ሚዲያ ላይ ተሰራጭተው ግን ትክክል ያልሆኑ ነገሮችንም ጭምር አብራ ገልጻለች። ሆኖም ግን በየትኛውም አይነት መልኩ ይሁን ዋናው ነገር መረጃው ምንም ያክል ትክክለኛም ይሁን ሙሉ ለሙሉ እውነተኛም ቢሆን መጋራቱ ወይም ደግሞ የሚያስከትለው ነገር አለ ወይ፣ የሚያስከትለው ችግር አለ ወይ፣ ወይስ ደግሞ ጥሩ ነገር ያስገኛል ወይም ያስከትላል የሚለው ነገር መጀመሪያ መጣራት አለበት። ይህም በተመለከተ እንግዲህ ማናችሁም ዩቲዩበሮችን ብትሆኑም ቲክቶከሮችን ብትሆኑ እንደዚህ አይነት መረጃዎችን ከማጋራታችሁ በፊት መጠንቀቅ አለባችሁ ብላለች።
ከዛ በተጨማሪም እንግዲህ ስለ እህቷ በተናገረችው ነገሮች መሰረት ያው በናዝራዊት አበራ ጉዳይ ላይ ያወራችሁትን እንደዚሁም ደግሞ የለጠፋችኋቸውን ነገሮች እባካችሁ አንሱ የሚል ነገርም ተናግራለች። እንግዲህ በሚዲያ ላይ ከተጋሩት ነገሮች መካከል ናዝራዊት አበራ በአሁን ሰዓት ተፈርዶባት የነበረው የሞት ፍርድ እንደተሻረላት በተለያዩ ሚዲያዎች ላይ ተገልጿል። የቻይንኛ ቋንቋን አቀላጥፋ መናገር እንደምትችልም እዚህ ሚዲያ ላይ ከተጋሩ ከተለያዩ አይነት ነገሮች አንዱ ነው። ሌላው ነገር ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የኢትዮጵያ የተለያዩ አይነት ዲፕሎማሲዎችና የሚመለከታቸው ባለስልጣናት ጉዳዩን እየተመለከቱ እንደሆነ ከዛም በተጨማሪ ደግሞ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ቤተሰቦቻቸውን እየደወሉ እንደሚያረጋጓቸው እንደዚሁም ደግሞ ድጋፋቸውን እየገለጹ እንደሆነ በተለያዩ አይነት ሚዲያዎች ላይ ተጋርቶ እንደነበረ ይታወቃል። ከዚህም በተጨማሪ ቤተሰቦቿ በአካል ሄደው እየጠየቋት እንደሆነ የሞት ፍርዷ ወደ እስር እንደተቀየረላት ከዚህም በተጨማሪ የተለያዩ አይነት ቋንቋዎችን በተለይ ደግሞ ቻይንኛን መናገር እንደቻለች ወይም ደግሞ ትማር እንደነበረ በብዙ እስረኞች ዘንድ ደግሞ ተወዳጅ እንደነበረ እንደዚሁም ደግሞ በዛ የሚገኙትን ቻይናዎች ቋንቋ እያስተማረች እንደሆነ እንደውም በተማረችው ነገር ጭምር ዲግሪም ጭምር እንደያዘች የሚባሉ ነገሮች በሚዲያ ላይ ተጋርተው ነበረ። እነዚህ በሙሉ ነገሮች ትክክል እንዳልሆኑ ወይም ደግሞ መለጠፍ እንዳልነበረባቸው ነው እንግዲህ የናዝራዊት አበራ እህት እዚህ ላይ የገለጸችው ነገር። የናዝራዊት አበራ እህት ነሽ? አዎ፣ ታላቅ እህቷ ነኝ። የቤተሰቡ ታላቅ ነኝ። ሰሞኑን አቢ መቼም አንቺም አይተሽዋል፣ ብዙ ነገር ይጻፋል። ማንን ማመን እንደሚገባ በጣም ብዙ ሰው ተቸግሯልና ምን አዲስ ነገር ኖሮ ነው ሰው የተለያየ ነገሮችን እየጻፈና እያለ ያለው? እንግዲህ እኔም ቤተሰባችንም ይሄ ነገር ከየት እንደጀመረ ማወቅ አልቻልንም። ግን ያው በጣም ብዙ ነገር ነው እየተነገረ ያለው። የተወሰነ እውነታ አለ፣ በአብዛኛው ደግሞ ትክክለኛ ያልሆነ ኢንፎርሜሽን ነው ያለው። ግን በአሁኑ ሰዓት እየሆነ ያለው ነገር እሷን ከሚጠቅማት ይልቅ የሚጎዳት ነገር ነው የሚሆነው። ልክ ዜናው በዚህ መልኩ እንደሚሄድ ሁሉ መጥፎ ነገርም ቢሆን እሷ ማስተማሪያ የምትሆን ለብዙ ማስተማሪያ እንድትደረግ ሊያስደርጋት የሚችል ኬዟ ስቲል ኦንጎይንግ ነው፣ አላለቀም እና ከሚጠቅማት ይልቅ ይሄ ትክክል ያልሆነው ኢንፎርሜሽን እየተሰራጨ ያለው ለጉዳት የሚዳርጋት ነገር ስለሆነ ቲክቶከሮችንም ዩቲዩበሮችንም ይሄንን ነገር እንዲያወርዱልን በትህትና እንጠይቃለን። ምክንያቱም አይጠቅማትም። አዎ የብዙ ሰው አቴንሽንን የሚስብ ነገር ነው፣ ግን አይጠቅማትም ያለው። ለዚህም ነው እኛ እናንተን ማግኘት በኢቢኤስ በኩል ከመጀመሪያው ከመታሰሯ ጊዜ አንስቶ አክቹዋሊ ዛሬ በትክክል 7 ዓመቷ ያለቀበት ቀን ነው ዛሬ ዲሴምበር 18 እና ወደ 8ኛ ዓመት የምትሄድበት ነው። እንደታሰረችም ድምፅ የሆናችሁን እናንተ ናችሁ። የመንግስታችንም አቴንሽን እንዲያገኝ የሀገራችንም ሕዝብ አቴንሽን እንዲያገኝ የሆነው በኢቢኤስ በኩል ስለሆነ የሚኖረውን ነገር ትክክለኛውን ነገር እናንተ ጋር መተን ለኢትዮጵያ ሕዝብም ግልጽ ልናደርግላቸው መናገር የምንችለውን ያህል። ሁልጊዜ ኦንጎይንግ ያለ ኬዝ ሁሉም ነገር ወጥቶ መንገድ ላይ አይሆንም፣ ዜና አይሆንም። እና አሁን የሚነገረው ነገር ለኛም በጣም ግራ የገባን ነገር ነው። ከየት ነው የጀመረው? ማን ነው እዛ ቦታ ላይ ያለው? እንዴትስ ይሆናል? አይ ዶንት ኖ። በቃ ያው አቴንሽኑ ስላለ ነው እየሆነ ያለው። ለማንኛውም ግን ሙሉም ትክክልም ሆነ ትክክልም አልሆነ መጀመሪያ ነገር ለአሳቢነታችሁ እናመሰግናለን ካለች በኋላ ማንኛውም አዳዲስ የሆኑ መረጃዎች ሲኖሩ ግን እኛ ራሳችን ሚዲያ ላይ ወጥተን ይሄንን በሰፊው እንናገራለን ብላለች። ስለዚህ እንግዲህ እኔን ጨምሮ አብዛኞቹ ይሄ ያጋሩት መረጃ ከሚዲያ ላይ መወገድ እንዳለበት ይሰማኛል ማለት ነው። ስለዚህ ይሄንን በተመለከተ ነው የመጀመሪያ ላጋራችሁ የፈለኩት መልእክት ማለት ነው። ስለዚህ ይሄን ከተመለከትን በኋላ ደግሞ ወደ ቀጣዮቹ ወደ ሌሎች መረጃዎች እንተላለፋለን። ሁለተኛው መረጃ እንግዲህ በቅርቡ ታስታውሱ እንደሆነ የአፋልጉ ማስታወቂያ ከተነገሩ የአፋልጉ ማስታወቂያዎች መካከል የአንድ የ7 ዓመት ህፃን ሀበን ካሱ የሚባል ህፃን እንግዲህ ጠፍቶ እንደነበርና አፋልጉን በማለት ወላጆቹ በተለያዩ ሚዲያዎች ላይ ተናግረው እንደነበረ ይታወቃል።
እንግዲህ አሳዛኙ ዜና እንግዲህ ተሰምቷል ማለት ነው። አሁን የ7 ዓመቱ ህፃን ሀበን ካሱ ከአዲስ አበባ ሰሚት 30 ሜትር አካባቢ እሁድ ታህሳስ 5 2018 ዓ.ም ከቤት እንደወጣ ለመመለሱን ተከትሎ ቤተሰቦቹ በተለያዩ ማህበራዊ ሚዲያዎች የአፋልጉኝ ተጽዕኖአቸውን ወይም ተማጽኗቸውን ሲያቀርቡ እንደነበረ ይታወቃል። እንግዲህ ቲክቫ ኢትዮጵያ እንዳጋራው መልእክት ከሆነ እና መረጃ ከሆነ በጭንቀት ላይ የሚገኙ ቤተሰቦችን በማናገር ሰኞ ታህሳስ 6 ህፃን ሀበንን ለማፋለግ የአፋልጉኝ ማስታወቂያ አውጥቶ እንደነበረ ከቲክቫ ኢትዮጵያ ያገኘነው መረጃ ይጠቁማል። እንግዲህ ዋናው ዜናው ምንድነው ካላችሁ ከቤት እንደወጣ ሳይመለስ የቀረው ህፃን ሀበን ካሱ ተገድሎ መገኘቱን ቲክቫ ለቤተሰቦቹ ቅርብ ከሆነ ምንጭ አረጋግጧል። እንግዲህ ፖሊስ የህፃኑን መገደል ዛሬ በተለይ ደግሞ ይሄ መረጃ ከተነገረበት ጀምሮ ማለት ነው ለቤተሰቦቹ ያረዳ ሲሆን ቤተሰቦቹም አስከሬን ምርመራ በሆስፒታል ይገኝ እንደነበረና የአስከሬኑን በመረከብ ስርዓተ ቀብሩን መፈጸማቸውን ይኸው የዜና ምንጭ አጋርቷል። ስርዓተ ቀብሩ እንግዲህ በወቅቱ በ8 ሰዓት ተኩል ላይ ቅዱስ ጊዮርጊስ ቤተክርስቲያን ነው የተፈጸመው። እንግዲህ ህፃን ሀበንን የገደለው ተጠርጣሪ በፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ህፃኑን በመግደል የቀበረበትን ስፍራ በመምራት አሳይቷል። ይሄ እንግዲህ ለቤተሰቦቹ በጣም ከባድ የሆነ ሀዘን ነው። እንግዲህ ይሄ ተጠርጣሪ ህፃኑን ቀደም ብሎ ገድሎት ለቤተሰቦቹ በመደወል በገንዘብ ሲደራደር እንደነበረም ፖሊስ አስረድቷል። ወደ ተከታዩ ዜና ስንተላለፍ እንግዲህ ታዋቂዋ ቲክቶከር ወይም ታዋቂዋ ኢትዮጵያዊ ቲክቶከር ዩቲናስ አሸናፊ ሆና ሽልማቷን ተረክባለች። እንደምታውቁት እንግዲህ በሶስተኛው ጂ ፓወር የቲክቶክ ክሬቲቭ አዋርድ ላይ የሽልማቶች ባለቤት የሆነችው ኢትዮጵያዊቷ ቲክቶከር በምስራቅ አፍሪካም ውድድር ነበር። እንግዲህ ይህ የውድድር ላይም አሸናፊ መሆኗ ታውቋል። እንግዲህ ታዋቂዋ ኢትዮጵያዊ ቲክቶከር ይዘት ፈጣሪዋ ወይም ደግሞ ኮንተንት ክሬተሯ ዩቲናስ በአይኤኢኤ የሽልማት ስነስርዓት ላይ በሁለት ዋና ዋና ዘርፎች የዓመቱ ምርጥ በመባል ሽልማቷን ተረክባለች። እንግዲህ ዩቲናስ እንግዲህ በዚህ በአይኮኒክ አዋርድ ላይ ያሸነፈችባቸው የሽልማት ዘርፎች ደግሞ አይኮኒክ ኢንፍሉዌንሰር ኦፍ ዘ ይር የተባለው ወይም ደግሞ የዓመቱ ተጽዕኖ ፈጣሪ በመባል እና እንደዚሁም በአይኮኒክ ኮንተንት ክሬተር ኦፍ ዘ ይር ወይም የዓመቱ ምርጥ ይዘት ፈጣሪ በመባል ነው እንግዲህ ሽልማቷን የወሰደችው። እንደምታስታውሱት ከተወሰኑ ጊዜያት በፊት እንግዲህ በተለይ ደግሞ በአንዲት ዩጋንዳዊት ተበልጣ እንደነበርና በኋላ ላይ በድምጽ ብልጫ ዩቲናስ እንዳሸነፈች ተገልጾ ነበር። ራሷም ተናግራ ነበረ። እንግዲህ ይህን ሽልማቷን ለመቀበል ነው እንግዲህ በዚህ ዝግጅት ወደ ዩጋንዳ አምርታ የነበረው። እንግዲህ ሽልማቷንም ይዛ ተመልሳለች። ይህ በጣም ደስ የሚል ነገር ነው። ለኢትዮጵያም በጣም አስደሳች የሆነ ነገር ነው፣ በሀገር ደረጃ ማለት ነው። እንደምታስታውሱት በቅርቡ ታዋቂዋ ድምፃዊት ቬሮኒካም በታንዛኒያ በተዘጋጀው ውድድር ላይ አሸናፊ እንደነበረች እና ሽልማት ይዛ እንደመጣች ይታወቃል። አሁን ደግሞ ታዋቂዋ ቲክቶከር ዩቲናስም ሽልማትን ይዛ ተመልሳለች። ወደ ተከታዩ ዜና ስንተላለፍ የዳሽን ባንክ ለቴሌብር ተበዳሪዎች ያነሳውን የቅጣት ክፍያ ወይም ይዞ የመጣውን የምስራች የምንመለከትበት ዜና ነው። ዳሽን ባንክ ከኢትዮ ቴሌኮም ጋር በመተባበር በቴሌብር አማካኝነት ከሰጣቸው ብድሮች ውስጥ እንግዲህ በውል ላይ በተቀመጠው የክፍያ ጊዜ ውስጥ ያልተከፈለ የብድር ዕዳ ላለባቸው ደንበኞች በሞባይል ስልክ ኤስኤምኤስ ከተላከበት ቀን ጀምሮ ማለትም ታህሳስ 3 2018 ዓ.ም ማለት ነው በ15 ቀናት ውስጥ ያለባቸውን ዕዳ ሙሉ ለሙሉ ከፍለው የሚያጠናቅቁ ደንበኞቹን ለማበረታታት ሲባል ካለባቸው ዕዳ ውስጥ የቅጣት ክፍያ እንዲነሳላቸው ወስኗል። ስለዚህ ይህንን እድል ተጠቅመው በተሰጣቸው ጊዜ ገደብ ውስጥ ዕዳቸውን ለሚከፍሉ ተጠቃሚዎች የቅጣት ክፍያውን እንደሚያስቀርላቸው ዳሽን ባንክ ገልጿል። ስለዚህ ይህ ደግሞ በተለይ ደግሞ በዚህ በተሰጣቸው ጊዜ ውስጥ ዕዳቸውን ከፍለው የሚያጠናቅቁ የቅጣት ክፍያ ወይም ደግሞ ከዚህ በፊት ተጨምሮባቸው የነበረውና በጣም የዕዳቸውን በጣም ከፍተኛ ያደረገውን የቅጣት ክፍያ ሙሉ ለሙሉ እንደሚያነሳላቸው ዳሽን ባንክ አስታውቋል። እንግዲህ ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር። በነገራችን ላይ በመጀመሪያ በመግቢያ ላይ የጠቀስኩላችሁ በተለይ ደግሞ በትግራይ ክልል
እንግዲህ ህጻጽ እንግዲህ የመጠለያ ጣቢያ ላይ ያለውን በዚህ ሰዓት በተለይ ደግሞ የተከሰተውን ረሃብ በተመለከተ እንግዲህ ታዋቂው ቲክቶከር አዶናይ በጀመረው የ100 ብር ቻሌንጅ ተነስቶ እንግዲህ አዶናይም ብቻ አይደለም ከዛ በኋላ ደግሞ እንደነ ኃይለ አብ እንደነ ብሩክ ጫላ ወይም ደግሞ ብሩክ ኒውስ የመሳሰሉ ሌሎችም ቲክቶከሮች በግንባር ቀደምትነት ይሄንን ስራ በማደራጀት በተለይ ደግሞ እርዳታ በማሰባሰብ የ100 ብር ቻሌንጁንም እንደዚሁ ድጋፍ የተለያዩ አይነት ድጋፎችን በመጠየቅ ከተለያዩ ድርጅቶች ጋር አብረው በመስራት ላይ እንደነበሩ ይታወቃል። እንግዲህ በተወሰኑ ሰዓታት ውስጥ እንግዲህ ወደ 11 ሚሊዮን ብር እና ከዛ በላይ እንደተሰበሰበ ማወቅ ተችሏል። አሁንም እንግዲህ ይሄንን ደግሞ በችግር ለተጎዱ በትግራይ ክልል ውስጥ ለሚገኙት ለመጠለያ እንግዲህ ጣቢያ ውስጥ ለሚገኙ ለተጎጆች እንግዲህ እንደሚደርስ እንግዲህ አዶናይም ሆኑ ሌሎቹም ቲክቶከሮች አስታውቋል። ይህ በጣም የሚያስደስት ነገር ነው። ከሀገር ውስጥም ሆነ ከሀገር ውጭ የሚገኙ የተለያዩም አካላት ድርጅቶችም የሆኑ ግለሰቦች ለነዚህ ችግረኞች ያላቸውን ለኢትዮጵያ ሕዝብ ያላቸውንም ፍቅር እና በዚህ ወቅት ደግሞ መረዳዳት በጣም አስፈላጊ መሆኑን በተግባር የታየበት ሁኔታ ነው ያለው። በተለይ ደግሞ እነዚህ ወጣት ቲክቶከሮች ቅድሚያውንና ዋናውን ድርሻ በመውሰድ ይሄንን ነገር በማከናወንና በማስተባበርም ትልቅ የሆነ እርዳታ እያደረጉ እንደሆነና በዚህም ጥሩ ውጤት እንደተገኘ ማወቅ ተችሏል። አባሽ ተምሰይለ ደህረስ ማርያምን ለግበይ ተምሰይለ ገና ተሪደምኩ መጽዮ ገና أنا عايز ما يبقى مصارو. ميدان يرزم جمرة معلتي. جانا التمسي ليش؟ التمسي لي شنو؟ أيتوكي. نه لا يتحوس يلنا له. لا يتحوس. سمعت التمسي لي. شنو؟ سؤالات وجهك حزنا ما التمسي لي. وين؟ حزنكم سؤالات شي جانا. زلطة مهمة كأن قلي. جانا بتشزع نازيار مسؤول لا معلت ما بتفارقتهم. ጫጭን አስመልክቶ በዚህ ሰዓት እጅግ አስደሳች የተባለ መረጃ ይዤላችሁ መጥቻለሁ። እንዲሁም አንድ የጥንቃቄ መረጃም እነግራችኋለሁ። እንግዲህ በ24 ሰዓት ባልሞላ ጊዜ ውስጥም 11 ሚሊዮን ብር ተሰብስቧል። የታሪክ መዝገብ ላይ የሚሰፍር ታላቅ የተባለ ድንቅ ተግባር በኢትዮጵያውያን እንግዲህ ተፈጽሟል። በተጽዕኖ ፈጣሪው በአዶናይ በኩል የተጀመረው ወገኖቻችን የእርዳ ጥሪ እጅግ አስገራሚ ነበረ። ከገንዘቡ ባሻገር በቁሳቁስ ደረጃ እንግዲህ የሚደረገው ድጋፍም እንግዲህ በአካል ተገኝቼ ለመመልከት እንደቻልኩትም እጅግ የሚገርም ኢትዮጵያዊነት የተመለከትኩበት ነበረ። በህፃጥ ለሚገኙ ወገኖቻችን 24 ሰዓት ባልሞላ ጊዜ ውስጥ እንግዲህ ከ11 ሚሊዮን ብር በላይ መሰብሰብ ተችሏል። የኢትዮጵያውያን የርህራሄ ማዕበል እጅግ አስገራሚ ነበረ። የኢትዮጵያውያን አንድነት በተግባር እንግዲህ ለማየት ችለናል። በህፃጥ በረሃብ ለሚሰቃዩ ህፃናትና እናቶች የደረሳችሁ በገንዘብና በቁሳቁስ የረዳችሁ ሁላችሁም እንግዲህ ወገኖቻችን በእውነት ለመናገር ታላቅ ምስጋና ይገባል። በትግራይ የህፃጽ አይዲፒ ካምፕ ባጋጠመ የረሃብ አደጋ የብዙ ወገኖቻችን ህይወት እየቀጠፈ መሆኑ የሁላችንም ልብ የነካ ነው። ይህን ተከትሎ በቀረበ የእርዳታ ጥሪ የብሩክ ሪል ስቴት ማኔጅመንት የግማሽ ሚሊዮን ብር እርዳታ ለማድረግ መወሰኑ ይታወቃል። ይህን ያደረግነው ለወገኖቻችን ያለንን አለኝታ ለማሳየትና ሌሎች ኢትዮጵያውያን ለነዚህ ወገኖቻችን የረሃብ አደጋ እንዲደርሱላቸው ለማበረታታት ነው። ስለሆነ በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው። እውነታው ግን ለየቅል ነው። እስኪ ለአፍታ ልባችሁን ወደዚህች ሕፃን አዙሩ። እጆቿን ተመልከቱ። የያዘችው ለዕቃቃ ጨዋታ የሚሆን የውሸት ማዕድ እንዳይመስላችሁ። ጨካኙን ረሃብ ለማታለል አንጀቷን ለመደለል የምታደርገው የሞት ሽረት ትግል እንጂ። እናቶችን አስተውሉ። ማጀታቸው ከምግብ ይልቅ በባዶነት ተሞልቷል። የላይኛው ፀሐይ ንዳድ ከውስጥ ረሃብ ጋር ተባብሮ የቤቱን ምሰሶ ምንጣፍ ላይ ዘርሮታል። አባቶችን እዩ። የትዳር አጋራቸው መውደቅ የልጆቻቸው ራበን እሪታ አንጀት እየቆረጠው ያንን ሰቀቀን ላለማየት ከደጅ ወጥቶ የለጋሽ እጅ ይጠባበቃል። ይሄም አልበቃ ብሎ ይሄንን አካል ጉዳተኛ ታዳጊ ተመልከቱ። ጉዳቱ ላይ ረሃብ ተደራርቦበት አቅም አጥቷል። ወገን ዝም አንበል። እኔ አቅሜ ድምጽ መሆን ነው። እናንተ ደግሞ ለዚህ ድምጽ ምላሽ ሁኑ። እባካችሁ እነዚህን ወገኖች አይተን እንዳላየን አንለፋቸው። አደራ አደራ። እሺ ወደ ባህር ማዶ ዜና ወይም መረጃዎች ስንተላለፍ እንግዲህ የአሜሪካ መንግስት በገዛ ፈቃዳቸው ለሚወጡ ስደተኞች $3000 ክፍያ ማበረታቻ ነው ያቀረበው። እንደምታስታውሱት እንግዲህ ከዚህ በፊት በ60 ቀናት ውስጥ የጊዜያዊ ከለላቸውን የተነሳላቸው ኢትዮጵያውያን ወደ ሀገራቸው እንዲመለሱ ጥሪ ቀርቦ ነበረ።
ይህ ደግሞ 60 ቀናት ብቻ እንደተሰጣቸውና በዚህ 60 ቀናት ውስጥ ተጠቅመው ወደ ሀገራቸው ለሚመለሱ ወይም ደግሞ ራሳቸውን ዲፖርት ለሚያደርጉ ኢትዮጵያውያን $1000 የገንዘብ ስጦታና እንደዚሁም ደግሞ የጉዞ ትኬት እንደ ስፖንሰር እንደሚደረጉ ተገልጾ ነበረ። አሁን እንግዲህ ይህን $1000 የስጦታ ገንዘብ ወደ $3000 ነው ከፍ እንዲል የተደረገው። ስለዚህ የአሜሪካ መንግስት ባልተሟላ ሰነድ ወይም ደግሞ አንዶኪመንትድ በሆነ ሰነድ ሀገሪቱ ውስጥ ለሚገኙና በገዛ ፈቃዳቸው ወደ ሀገራቸው ለመመለስ ለሚመርጡ ስደተኞች እንግዲህ አዲስ የማበረታቻ ፕሮግራም ነው ይፋ ያደረገው። እንግዲህ የፕሮግራሙ ዝርዝር መረጃዎችን ስንመለከት የገንዘብ ድጋፉ መጠን ቀደም ሲል ከነበረበት ከ$1000 ወደ $3000 እንግዲህ ከፍ እንዲል ተደርጓል። የጉዞ ወጪም በተመለከተ ወደ ትውልድ ሀገር የሚቆረጥ የአንድ መንገድ የአውሮፕላን ቲኬት ሙሉ ለሙሉ በአሜሪካ መንግስት እንደሚሸፈንም ነው የተገለጸው። እንግዲህ ይህ የጊዜ ገደብ የተሰጣቸው ደግሞ ፕሮግራሙ ለተወሰነ ጊዜ ብቻ የሚቆይ በመሆኑ እስከ ታህሳስ 31 2025 ድረስ ተጠቅመው ራሳቸውን ዲፖርት ለሚያደርጉ ወይም ወደ ሀገራቸው ለሚመለሱ ስደተኞች የቀረበው $3000 ክፍያ እንደሚከፈላቸው ወይም ደግሞ በስጦታ መልክ እንደሚሰጣቸውና የጉዞ ትኬታቸው እንደሚሸፈንላቸው ተገልጿል። ወደሚቀጥለው መረጃ ስንተላለፍ እንግዲህ ክርስቲያኖ ሮናልዶን እናገኛለን። እንግዲህ ታዋቂው ፖርቹጋላዊ እግር ኳስ ተጫዋች እና ስኬታማው እንግዲህ ክርስቲያኖ ሮናልዶ በዚህ አመት ወይም ደግሞ በቀጣዩ 2 ዓመት የሚለቀቀውና የመጨረሻ ይሆናል ተብሎ የሚገመተው የፋስት ኤንድ ፊውሪየስ ፊልም ላይ እንግዲህ ሊተውን መሆኑ ነው እየተሰማ ያለው። እንግዲህ የተለያዩ አይነት ፎቶዎችም በማህበራዊ ሚዲያዎች ላይ እየተጋሩ ያሉበት ሰዓት ነው ያለው። እንደምታውቁት እንግዲህ ፋስት ኤንድ ፊውሪየስ የተለያዩ አይነት ክፍሎች ከዚህ በፊት ተሰርተዋል። እንግዲህ በዛ ላይም ደግሞ በጣም ታዋቂ የሆኑ ዝነኛ ተዋናዮች የሚሳተፉበት እና እየተሳተፉበት ያለ ፊልም ነው። ይህ እንግዲህ የመጨረሻው ክፍል ይሆናል የሚባለው ፋስት ኤክስ ፓርት 2 ወይም ደግሞ ፋስት ኤንድ ፊውሪየስ 11ኛው ክፍል ማለት ነው። እንግዲህ ክርስቲያኖ ሮናልዶን እንደሚያካትት ነው የቪን ዲዝል የገለጸው። እንግዲህ ቪን ዲዝል እንደገለጸው እንደምታውቁት ቪን ዲዝል የዚህ ፊልም ዋና መሪ ተዋናይ እና ፕሮዲውሰር ነው። ስለዚህ እሱም እንደገለጸው ለክርስቲያኖ ሮናልዶ የሚሆን ስክሪፕት ተጽፎለታል ነው የሚለው። እንግዲህ ክርስቲያኖ ሮናልዶ ምንም እንኳን ስክሪፕት የተጻፈለት ቢሆንም በየትኛው ክፍል ላይ እንደሚተውን ምን አይነት ድርሻ እንደሚሰጠው ምንም የተገለጸ ነገር የለም። ሆኖም ግን ፊልሙ በ2027 ላይ ለእይታ ይቀርባል ተብሎ ነው እንግዲህ የሚገመተው። እንግዲህ በዚህ ፊልም ላይ ክርስቲያኖ ሮናልዶን ጨምሮ ቪን ዲዝል እና ታይሪስ ጊብሰን እንደዚሁም ደግሞ እና ጄሰን ስቴታም እና ሌሎችም በጣም በርካታ ተዋናዮች እንደሚሳተፉበት ተገልጿል። እንግዲህ ይህ ፊልም የመጨረሻው ይሆናል ተብሎ የታሰበ ሲሆን እንግዲህ የክርስቲያኖ ሮናልዶን በዚህ ፊልም ላይ መካተት ሁሉም በደስታና በበጎ ጎን እንደተመለከቱት የመረጃው ያሳያል። ወደ ተከታዩና ወደ መጨረሻው መረጃ ስንተላለፍ እንግዲህ በማርቨል ፊልሞች ላይ ከመናቃቸው በጣም ታዋቂና ተወዳጅ ከሆኑ ፊልሞች መካከል እንግዲህ የአቬንጀርስ ፊልም ነው። አቬንጀርስ እንግዲህ ዱምስዴይ የተባለውን ተከታዩን ክፍል በ2026 ዲሴምበር 18 ላይ ለእይታ እንደሚያቀርብ ተነግሯል። በጣም በርካታ ተዋናዮች በዚህ ፊልም ላይ ተሳትፈው እንደሆነ ተገልጿል ማለት ነው። እንደምታውቁት በዚህ ዱምስዴይ በተባለው የአቬንጀርስ ክፍል ላይ ሮበርት ዳውኒ ጁኒየር አይረን ማን ከተባለው የገጸ ባህሪው ተቀይሮ ወደ ዶክተር ዱም ወይም ደግሞ ወደ ዶክተር ቫን ዱም እንደሚቀየር ተገልጿል። In the time since, through a very special story, Joe and I have come to potentially see a road forward with you all. Okay, ladies and gentlemen, as proof of the unimaginable possibilities in the Marvel multi-universe, we give you the one person who could play Victor Von Doom. Please. Yeah!
like playing complicated characters. እንግዲህ ከዚህ በተጨማሪ አዳዲስ የሆኑ ነገሮች እንግዲህ በዚህ ላይ እንደተጨመሩም ነው አሁን ሰሞኑን እየተነገሩና እየወጡ ያሉ መረጃዎች እንደሚያሳዩት። እንግዲህ በዲሴምበር 18 2026 ላይ በሚወጣው በዚህ በአቬንጀርስ ፍራንቻይዝ በሆነው በአቬንጀርስ ዱምስ ዴይ በተባለው ፊልም ላይ ማለት ነው ከሚካተቱ ተዋናዮች መካከል እንግዲህ ስቲቭ ሮጀርስ ማለትም ክሪስ ኢቫንስም ወደ ፊልሙ ይመለሳል ተብሏል። እንደምታውቁት እንግዲህ ኤንድ ጌምስ ላይ የመጨረሻውን ክፍል ከሰራ በኋላ ይመለሳል ተብሎ አልተጠበቀም ነበር። ከዛ በኋላ በነበሩ የማርቨል ፊልሞች ላይ በተለይ ደግሞ ካፕቴን አሜሪካን ወክሎ ይሰራ የነበረው እንግዲህ አንቶኒ ማኪ እንደነበር ይታወቃል። አንቶኒ ማኪም በዚህ በዱምስዴይ ፊልም ላይ እንግዲህ ይተውናል ተብሎ ነው የሚጠበቀው። እንግዲህ ስለዚህ ፊልም አንዳንድ ነገሮች ለመግለጽ ያክል እንግዲህ በዲሴምበር 18 2026 ነው ይወጣል ተብሎ የሚጠበቀው። ከዛ በኋላ ደግሞ አቬንጀርስ ሲክሬት ዋርስ የሚባል ደግሞ ተከታይ ክፍል ደግሞ በ2027 ይለቀቃል ተብሎ ይጠበቃል። እንግዲህ አንዳንድ ቁልፍ የሆኑ ነገሮችን ለመመልከት ያህል ይሄንን የዱምስዴይ ወይም ደግሞ የአቬንጀርስ ዱምስዴይ የተባለን ፊልም ዳይሬክት ያደረጉት አንቶኒ እና ጆ ሩሶ ወይም ደግሞ ወንድማማቾቹ እንደሆኑ ታውቋል። ከዚህም በተጨማሪ ደግሞ በካፕቴን አሜሪካ ሲቪል ዋርን እና ኢንፊኒቲ ዋርን እንደዚሁም ደግሞ ኤንድ ጌምን ዳይሬክት ካደረጉ በኋላ ቀጣዩ ዳይሬክት ያደረጉት ይሄንን ፊልም መሆኑ ተገልጿል። እንግዲህ ይሄን ፊልም ስክሪፕት ራይተሩ ማይክል ዋልደር እና ስቴፈን ማክፊሊ ናቸው። እንደዚሁም በአፕሪል 28 2025 ላይ ነበር ይሄ ፊልም ፕሮዳክሽኑ የተጀመረው። ከዛ በኋላ ሴፕቴምበር 19 2025 ላይ እንግዲህ አብዛኞቹ ክፍሎች እንደተሰሩ ታውቋል። ታዲያ በዚህ ፊልም ላይ እነማን ይሳተፋሉ የሚል ጥያቄ ሊኖራችሁ ይችላል። በዚህ ፊልም ላይ የተለያዩ አይነት ተዋናዮች እንደሚሳተፉ ነው የተገለጸው። እንደምታውቁት እና በቅርቡ የተለቀቀው አቫታር ፋየር ኤንድ አሽ የተባለው የአቫታር ክፍል የመጨረሻው ክፍል ላይ እንግዲህ ክሪስ ኢቫንስ ወደ አቬንጀርስ ዱምስ ዴይ ይመለሳል የሚል አጭር የሆነ ማስታወቂያ እና እንደዚሁም ደግሞ የተለቀቀ ትሬለር ታይቶ ነበር። እሱን ትሬለር አሳያችኋለሁ። ይህ ትሬለር የ1 ደቂቃ ከ20 ሰከንድ እንግዲህ ትሬለር ነው።
እንግዲህ ለዛሬ ያስኩላችሁ መረጃ ይሄንን ይመለከታል። በሚቀጥሉት ጊዜያት ደግሞ ተጨማሪ መረጃዎችን ደግሞ ሌሎችን ቪዲዮዎች ይዤላችሁ እቀርባለሁ። ይሄን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ይሄን መረጃ እንደሚጠቅማችሁም ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክት ከነካችሁ ደግሞ አዳዲስ የሆኑ ቪዲዮዎች ሲለቀቁ እንዲደርሷችሁ ታደርጋላችሁ ማለት ነው። በቀጣዩ መረጃ በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ